ዋናው እኮ መቅረት አይደለም አብርሃም። አሁን አንደኛ የነዚህ ልጆች አንተ የእድሜ ማራዘሚያ ክኒኒ ነህ። በቃ እኔ ምን አይነት በሽታ እንዳያሳስካቸው አላቅም። በቃ ልጆቹ አንተን ካልዋጡ ምንም መሆን አይችሉም። በቃ እድሜያቸው ሊረዝም አይችልም። ህመምተኛ ነው የሚሆኑት። አቅም ነው የሚያጡት። ያንተ መሄድ እዚህ ጋር ላሉ ሰዎች በጣም ኢምፖርታንት ጉዳይ ነው። በቃ ታስፈልጋቸዋለህ። ምክንያቱም እኔ እንጃ በቃ እኔ የማይለቅ በሽታ ሲዛቸዋል። ምን አይነት በሽታ ሲዛቸው እንደሆነ እግዚአብሔር ይወቀው። በቃ ያለ አንተ መንቀሳቀስ አይችሉም። ረስተውታል። አሁን እዚህ ጋር ሴትነታቸውን ረስተውታል። እዚህ ጋር መለማመጥ ውስጥ ነው ያሉት። በቃ ሄርሜላ ፉክክር ነው ያዘችው። በጣም ያንተ መሄድ ለሷን እንደሚጎዳት ሳትነግራት በመሄዷ በጣም እንደተጎዳች አይነት ነገር አክት የምታደርገው በቃ እንደከፋት የምትሆነው ሩታ እዚህ ጋር ስላለች ነው። ሩታ እዚህ ጋር ባትኖር ኖሮ ሄርሜላ እንደዚህ አትሆንም። አንተ በእነዚህ ሁለት ሴቶች መካከል ከሆንክ ምን ሊፈጠር እንደሚችል ታውቀዋለህ። ልትቋቋመው የማትችለው ፍቅር፣ እንክብካቤና መውደድ ወይም ፍላጎትን ነው ሊያሳዩ የሚችሉት። ያው ሩታ ብዙም እንደዛ አታደርግም፣ ግን የሄርሜላ ደግሞ ሌላ በሽታ ነው የሚሆንብህ። ሴትን እንድትፈራ ከሀገር ይሄው አሁን ሴትን እንድትፈራ ነው የሚያደርግ። አንተ አሁን ወደ ሩታ መመለስ ፈርቻለሁ ምናምን ነገር እምነት አሳጥተኛለች ያልከው የሄርሜላ ሁኔታ አስጨንቆ ነው። ገብቼ እሷም እንደ ሄርሜላ ፍቅሯ እንደ ሄርሜላ ቢሆንስ፣ እንክብካቤዋ እንደ ሄርሜላ ቢሆንስ? ምክንያቱም የሄርሜላ እንክብካቤ በጣም ከመጠን በላይ ከመሆኑ የተነሳ ምክንያቱም ሳክስም ነው እንዳትሉት እንደገና እዚህ ጋር ደግሞ ሌላም ነገር ይቀማምሳል። የምርም ነው እንዳትሉት ደግሞ እንክብካቤዋ ምናምን ካያችሁት በቃ እንዳየር መንገድ ሆስተስ ሆነ። በስልጠና ነው የሚመስለው። በቃ ሆስተስ አይታችኋል። ፈገግ ነው የሚሉት። ኦሮሞ ነው፣ ጋምቤላ ነው፣ ምንድነው፣ ኬንያዊ ነው፣ አሜሪካዊ ነው ምናምን የለም። በቃ ሃይማኖቱ ሙስሊም ነው፣ ክርስቲያን ነው ምናምን፣ ኢቲስት ነው፣ ቡዲዝም ነው የለም። በቃ ለሁሉም ነው የሚሉት ካያችሁ ማለት ነው ሆስተሶች። የሄርሜላን ፍቅር ልክ እንደ ሆስተስ ሆኖበታል። ምንም በስልጠና ያመጣችው እንደሆነ ገብቶታል። ስለዚህ ይሄ ነገር ደግሞ ሄዶ አብርሃም ሊደፋው ነው የሚችለው። ስለዚህ የሄርሜላ እንክብካቤና ፍቅርና መውደድ ሄዶ መጨረሻ ላይ አብርሃም የሆነ ነገር ቢያቆም በቃ የሷም ነገር አብሮ ይቆማል። ያ እንደሚፈጠር አውቆታል። ለዛ ነው መራቅ የፈለገው። ልጅቷ እናቴ ራሷ መስተፈቅር ያሰራች እየመሰለኝ ነው ካካሆኗ ከምታደርገው ነገር አንጻር ምናምን። እንዴ ዳኒ ራሱ እየፈራ ነው። አስቡ፣ ዳኒ ላጤነት በምንጣሙ እያለ ነው። በቃ እንዲሁ ብቀር ይሻለኛል እንደ አብርሃም በዚህ በኩል የወለደች በዚህ በኩል ደግሞ እኔም መውለድ ፈልጋለሁ በምትል ሴት ተከብቤ እኔም ነገ ከሀገር ካልወጣው ከምል ጥንቅር ብሎ ይቅርብኝ እያለ ነው። የሴቶቹ ሁኔታ ለሴቶች ራሱ እንዲፈሩ እንዲጠነቀቁ ያደርጋል። የአብርሃም ሁኔታ ደግሞ እነ ዳኒ እኛን እንድንፈራ እያደረገን ነው። በቃ ሴቶችን በአይነ ቁራኛ እንድንመለከት እያደረገን። በጣም የገረመኝ ዛሬ ገና ሁሉም በአንድ ሀሳብ ተስማሙ። ሩታም፣ ኤፍሬምም፣ ዳኒም፣ ሄርሜላም በአንድ ሀሳብ ተስማሙ። ዛሬ ገና አብርሃም እንዳይሄድ በሚል ሀሳብ ዛሬ ገና ለመጀመሪያ ጊዜ በአንድ ሀሳብ ተስማሙ። ይሄ ደስ የሚል ነገር ነው። ወደ ቤት ተመለሰ። በፍላጎቴ ከምፈልገው ሰው ጋር ሄዳለሁ ነው አይደለም? ከአንተም ጋር አይደለም አይደለም? እሺ ከፈለክ ከኔ ጋር ሄደና ካንተ ጋር ሊድ ፓራለች ነው አይደለ? ስለዚህ ሀሳብ ከማን ጋር ነው? ካንቺም ጋር አይደለም? ምን ከምፈልገው ሰው ጋር ነው። አረች ፊት ያጥቆይ እኔ ግርጣት ማለት አሁን ነው። እቺን ፊት ያጥቆይ ከፈለክ ከኔ ጋር ሄደና ካንተ ጋር ሊድ ፓራለች ነው አይደለ? ስለዚህ ሀሳብ ከማን ጋር ነው? ካንቺም ጋር አይደለም? ምን ከምፈልገው ሰው ጋር ነው። እና ማስቀረት ነው ፍላጎታችሁ ወይስ ከእናንተ ጋር እንዲሄድ ነው? እኔ ግራ የገባኝ እሱ ነው። ከኔ ጋር አልሄድም ሲል ኧረ አብርሃም፣ ኧረ ለሰው ስሜት ተጨነቅ አብርሃም። ተው፣ በሁሉም መንገድ የሰው ስሜት ጎርተህ ትችለዋለህ። ሄርሜላ ግን ማለት ነው ምንም በቃ ከአብርሃም ውጭ አይታያትም ማለት። እኔ እንዴት አስደስተሃት ነው ማለት? ያው አስደስተሃት ስል እናንተ ባለጌ ሌላ ነገር አታስቡ። ያው ከሀገር ይወጡ ምናምን የለ የት አዝናንታ አስደስተሃት ነው ለማለት ነው። አሁን ደህና ከመሆነ ስማኝ፣ ቆይ አንዴ ተረጋጋ አብርሃም። አንዴ ተረጋጋ፣ ስማኝ። አሁን ደህና ከመሆነ ማለት ነው ከሀገር መውጣት ብቻህን ልክ አይደለም፣ አግባብ አይደለም። ዳኒ አንድ ጊዜ አዳምጣኝ። እኔ ስንት ነገር አስቤና አቅጄ ነው የወጣሁት። እንዴት ፓስፖርቴን ይወስዳሉ? ሰማይ ለአንተ አስበው ነው ይሄን ያደረጉት ነገር ገባህ አይደል? ብትሄድም ጥሩ ነገር ላይገጥም ይችላል አብርሃም። ለምን በመልካም አታስበው? ይኸውልህ ሁሉም ነገር ለበጎ ነው የሚሆነው። አሁን ምናልባት አንተ ከዚህ ሀገር ያልወጣህበትን ለበጎ ነው የሚሆነው። ገባህ አይደል? ስለዚህ ፓስፖርት ምንም ያሳስብህ ነገር ሰማኝ አብርሃም፣ ምንድን ያሳስብህ? በቃ ኖርማል ነው። ፕሮግራም አድርገህ ሄድክበት ጀመር። እኔ ማለት ይሄ ልጅ መቼም ሕፃን ልጅ አይደለም፣ ሊጠፋ አይደለም። ብዙ ነገር አገር ውስጥ አለው። ቢዝነሶቹን ምናምን ስራዎቹን ጥሎ አይሄድም። እንዴት እንዳሰባችሁት አላቅም። እኔ ማለት እየተፈጠረ ካለው ነገር አንጻር
በቃ የሆነ ካለው ነገር አንፃር አንቺም የሙጫ ሆነሽበት ልጁን አልሰማ ያልሽው ምክንያቱም ይገባሻል በሚለው ነገር ሁሉ በቃ ካንቺ ጋር መቀጠል እንደማይፈልግ ወደ ትዳሩ መመለስ እንደሚፈልግ አሳየሽ። እንዴት ሊገባሽ እንደሚችል እኔ እንጃ። እኔ ወይ እሷን ወክለን እኛ ይግባን አይሆንም። ለካ እኔ ወንድ ነኝ። ሴቶች እሷን ወክሉና ወይ የአብርሃምን ሐሳብ ተረዱላትና ንገሯት በቃ ወይ ካልሆነ በስተቀር ማለት አሁን የአብርሃም መሄድ ለ3 ቀን አይደለም ለ3 ዓመት ቢሄድም የምሬን ነው የምላችሁ የሚጎዳ ማንም ሰው የለም በዚህ ውስጥ። ሄርሜላም እዚህ ጋር መጣ አክት የምታደርገው ምናምን በቃ አሳቢ ወዳጅ አፍቃሪ ምናምን ነገር ያለ አብርሃም መኖር ማትችል ያለ አብርሃም መብላት መጠጣት መቃጀት ሁሉ እንደማትችል ምናምን አክት የምታደርገው በቃ እዚህ ጋር እየሰከሰች ነው። ምንም አብርሃም ሄደ መጣ እሷ ህይወት ላይ የሚቀንስም የሚጨምርም ነገር ያለ አይመስለኝም በአሁን ሰዓት ማለት ነው። በቃ ነገሩ የሆነ ካፈርኩ አይመልሱኝ አለ አይደለ እንደዛ አይነት ነገር አክት እያደረገች ካልሆነ በስተቀር በምንም ተአምር እኔ እንጃ። ስለራሱ መሄድ ብቻ እየተጨነቀ ስለመሄድ ብቻ እያሰበ ያለን ሰው አንቺ እዚህ ጋር መጨነቅሽ ምን ማለትሽ? አብርሃም ያንቺ እንደዚህ መሆን ምንም አይነት ፋይዳ ካልሰጠው እናቴ መንግስት የሰጠሽ ፋይዳ ከአብርሃም በአሁን ሰዓት ላንቺ ይሻላል። ያው ፋይዳ ማለት ምንድነው? ይሄ ናሽናል አይዲ ማለት ነው። እሱ ላንቺ ጥቅም አለው በአሁን ሰዓት። አሁን ብዙ ሰዎች መልክ ምንም እንደማይሰራ በቃ ቆንጅና ምንም እንደማይጠቅም ካንቺ እየተማሩ ነው። ምክንያቱም አንዲት ሴት ቆንጆ ምንላት በቃ ታምራለች የምንላት ሴት እንደዚህ ከተዝረከረከች እኛማ ከሷ የተሻለ እድል አለን ማለት ነው። ምክንያቱም ነገርየው በመልክ አይደለም። የአብርሃምና የሷ እኮ ተቃራኒ ነው። አብርሃም እንደዛ ቢሆን እኮ እሺ ይሁን ትላላችሁ። በቃ በልጅቷ ሻፍዶ ነው ምናምን ትላላችሁ። ጋሼ ጭራሽ ይሄው አሁን ሰሞኑን ደግሞ የሆነ የናይጄሪያ ራፐር እየመሰለ ነው። ይሄ ሁሉ ልጁ እንደዚህ እንዲሆን ከኢትዮጵያዊነቱ እንዲወጣ ናይጄሪያዊ እንዲመስል እያደረጋችሁት ያላችሁት አንደኛ ሄርሜላ ነሽ። ታዩ ልጁ ላንቺ ሲል ይሄው አሁን ናይጄሪያዊ ነገ ደግሞ ሱዳናዊ እያለቀስ በቀስ ይሄ ሰውዬ ቻይናዊ መስሎ አስቢው እንግዲህ ምን ሊፈጠር እንደሚችል። ስለዚህ ታዩ በቃ ቢሄድ አሁንም ናይጄሪያ ነው። ድንገት እንደዚህ ለብሶ መቼም የት ይሄዳል ከናይጄሪያ ወይ ዚምባብዌ ካልሄደ በስተቀር። ስለዚህ አታስጨንቂው እስኪ ተረጂው እስኪ ለቀቅ አድርጊው እስኪ አፍቃሪነትሽን ወዳጅነትሽን በነፃነት አድርጊው እስኪ። እንዴ ሩታ እኮ ትዳር በልምምጥ አይደለም ፍቅር በልምምጥ አይደለም ብላ እኮ ነው ስላረገዝኩኝ ምንም መሄጃ እንደሌላት ተስፋ እንደሌላት ሴት አስበኸኝ ከሆነ አልሰማህም ብላ እኮ ነው እናቴ በቀይ ካርድ ከሜዳ ያለ ምንም ቢጫ በቃ። እንደውም እሱ ቀይ ካርድ ላይ የፊፋ እጅ ሁሉ አለበት እየተባለ ነው። ምክንያቱም ብትለማመጥ የሚያምርባት በዛ ሰዓት ሩታ ነበረቻ። ቀብዲ በልቻለሁ ምናምን አልሽን እንግዲህ ይሄው የለም ቀብዲው 3 ወር አለፈ። ምን እንደሆነ ግራ ገባን እኮ። ምክንያቱም ያንቺ ቀብዲ በ3 ወር ውስጥ ካልገፋ ምን እንደሆነ እግዚአብሔር ይወቀው። አንቺ መለማመጥ እንደዚህ መሆንሽ ምን ጥቅም? ምንም ጥቅም የለውም። በቃ የ80 ወረቀት ተፈራርማ አርግዛ አብራው እየኖረች ከዛ በፊት 3 ዓመት ነው ምናምን በፍቅር አብራው ተንከራታ ብዙ ነገር ሆና ሩታ ያልተለማመጠች አንቺ ምን ቤት ነሽ አሁን? በምን ዳሽ? ቆይ አንቺ ራሱ የምትለማመጪው ሄርሜላ፣ ኧረ ተይ ሄርሜላ ተይ። እንዲሁ ይሄንን ውበትና ይሄንን ሴትነት እንዲሁ እያንከራተትሽው አስቢው። ምስጥ ራሱን የሚበላሽ አይመስለኝም። ምክንያቱም ያላ የሆነ በነገር በተንኮል ምናምን የጠነከረ ቆዳ ምስጥ በምንዳው እኔ በቃኝ ነው የሚለው። ነግሬሻለሁ እኔ ተናግሬያለሁ። ቅርብ ነው ታንተ በመሄድ አዳምጠኝ። በረራ አመለጠኝ እኮ ኤርሚ አመለጠኝ እኮ ሰዓቱን አይተሽዋል። አመለጠኝ እኮ ተሰማኛለህ። ፓስፖርቱን እነሱ ባይወስዱት ኖሮ ነው ይሄን እጄ ነበር አይደል እንዴ? እኮ ለበጎ ነው እያልኩ ነው። ምንድነው ለበጎ ነው እንዴ? ስንት ነገር አቅጄ ስንት ገንዘብ አውጥቼ ስንት ነገር አንተም ብዬ ነው ያታከኩት ነበር። ገንዘቡም እኮ ይመለሳል አይደል እንዴ? አብርሃም ምን ሆነሃል? በእግዚአብሔር ይሄን ያለ ገንዘብ ከመቸፈረው እንደዚህ መሆን ይችላል። ወይኔ አብርሃም አቤት አብሬሽ ለትዳር እንደዚህ ብትሆን። ትዳሬን እኮ ፈታው፣ ትዳሬን እኮ ተውኩት፣ የልጄን እናት እኮ ልጄን ሳላይ ትዳሬን ወጣው ምናምን ብትል በስማም ሰው ሁሉ አይዞ በቃ ዋናው መጸጸት ነው ብሎ ካንተ ጎን ነበር የሚቆሙ። አንተ ግን አሁን እኔ እንጃ በረራም አይደለም የሚመስለው የሆነ ሴት ቀጥራ ነገ ደርሳለሁ ብላት በቃ ፕሌኑ ስላመለጠ የተናደርክ ነው የሚመስለው። አንተ እንዴት ስትወጣ ፓስፖርት አታይም? እንዴት ነው ዝም ብለህ የምትወጣው? በራይድ ነው እንዴ አንተ ካገር የምትወጣው? ፓስፖርትን ሳትይዝ ምን ሳትይዝ? ምክንያቱም አንተ ወከባው ላይ እና ጉራው ላይ መለመኑ ላይ ፎከስ አድርገ ዋናውን ፓስፖርት ካገር መውጫውን ረሳው። እኔ እንደውም የኢትዮጵያ ኤርፖርት ምንድነው ኤርላይንስ እንዲህ ዘንጦ ፓስፖርት ራሱ ለምንድን ነው የምትጠይቁት? ይሄ ልጅ ያለ ፓስፖርት ምንድነው ቢሄድስ ምን ችግር አለው? ምን ችግር አለው? ይሄው 2 ፍቅረኛ ኢትዮጵያ ውስጥ አለው እና አንድ ልጅ የት ሄዳል? ተመልሶ ይመጣል። እነዚህ ልጆች የት ጥሎ ይሄዳል? አሁን ምን አለ እሺ ብላችሁ ብታስወጡት? እንደዚህ የቫለንታይን ዴይ አበባ መስሎ ፓስፖርት ምናምን አረ ሼም ነው። እንዴ ፍላጎት ስለቦታ እንዴት አልከው እንዴ? ይመስል በቃ እኔ ረፍት ማድረግ ነው ነው ባባቡ እንኳን አላወራሁም ማለት እንዴ? አብርሽ ምን ሆነሃል? እግዚአብሔር አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም አብርሃም
ተረጋጋ። ቆይ ተረጋጋ። እንዴ እስቲ እሺ፣ ፓስፖርቱን ለምን ወሰደው? አንዴ ጥያቄ ነው ጠይቀው። እኔ አሁን አብርሃም ታሟል ብትሉኝ አሁን እስማማለሁ። በአብርሃም መታመም አሁን 100% እስማማለሁ። ሶሪ እስከዛሬም አልታመመም ካልኳችሁ ታሟል። የምር ይሄው አልዳነም እስካሁን። አሁን ሌሎች ታሟል ብላችሁ አሁን ድኖ መጣር ድኖ አልዳነም፣ ብሶበታል። በሽታው ባህሪ ይቀያይራል። ያኔ ዝም እንዲል የሆነ በቃ ዱዳ ሲያጫውተው ነበረ። አሁን ደግሞ በሽታው በጣም ቶሎ ካለመታከሙ የተነሳ ጭንቅላቱ ላይ ወጥቷል መሰለኝ። አሁን እንዲዘንጥ ከሀገር እንዲወጣ የሚያደርግ እንደገና ደግሞ ፀጉሩን ሽሩባ ኮፍያ እንዲያደርግ ምናምን ማለት ራሱን ሁሉ ወደ ማስጨነቅ ተቀይሯል በሽታው። ምክንያቱም አብርሃም አሁን በጣም ዝነጣው እንዳበሻ መድኃኒት ከዶዝ በላይ ሆነ። የአበሻ መድኃኒት አሁን ለምሳሌ ዶዙ አይታወቅም። በቃ ከዳንክ ትድናለህ፣ ዝም ብለህ መጠጣት ነው። አብርሃምም አሁን እንደዛ ነው እየዘነጠ ያለው። ዝነጣው ራሱ ከዶዝ በላይ ሆኗል። ይሄ ደግሞ ከጤና ራሱ አይመስለኝም። እንዲህ ራሱን እያስጨነቀ እንዴት ሰው በጤናው ነው ማለት ይከብዳል። በዚህ እንኳን እስማማለሁ በጤናው አይደለም ብዬ። ሰላም ነበር ድኖ ተመለሰ ምናምን የተባለው ልጅ ይኸው አሁን ጭራሽ ባሰበት። ዝምታው ያኔ ዱዳነቱ ይሻል ነበር። በምልክት ቋንቋም ቢሆን ምናምን ብለን እንግባባ ነበር እንጂ የአሁኑ አብርሃም እንኳን ያሰጋል። እንኳንም ፓስፖርቱን ወሰዱብህ። በዚህ አካሄድ አባቢ እኔ እንጃ። መመለስ ብትፈልግ ራሱ የምትመለስ አይመስልም። በቃ እኔ ነገርኩሽ አይደለ? አልፈልግም እዚህ መሆን፣ ለትንሽ ጊዜ መውጣት ፈልጋለሁ። አለቀ። ፍላጎቴን ማክበር አለብሽ እኮ። እኔ ልታስገድጂኝ ትፈልጋለሽ? አብርሃም እዚህ ብዙ ነገር ተተኑ እየሄድክ ያለው ለምን? በነገራችን ላይ ሁላችሁም በአንድ ሀሳብ ተስማምታችሁ ሂድ በቃ መርቃችሁ፣ የምሬን ነው ብላችሁ ብችሉ ቅቤ ቀብታችሁ ቱቱቱ ብላችሁ ሂድ በሰላምና ብትሉት ኖሮ አብርሃም ማለት ነው በኤርፖርት በዚህኛው በር ይገባና በጀርባ ወጥቶ እዚህ 3 ቀን አዲስ አበባ ወይ 2 ቀን ይከርምና ከዛ ሄጄ መጣው ነው የሚላችሁ። በአይነ ቁራኛ ነው የሚከታተላችሁ። ምን አስበው በእኔ ሀሳብ ተስማሙ? እንዴትስ እሺ ብሎ ደስተኛ ሆኖ ከሀገር እንደወጣ ፈቀዱልኝ ብሎ እዚህ ሀገር ውስጥ ሆኖ ምን ልታደርጉ ምን አቅዳችሁ እንደሆነ ያያል። ሄርሜላ እንኳን ብዙም አያስጨንቀውም። የሩታ ጉዳይ ነው የሚያስጨንቀው። ማንን ልታስገባ ነው ብሎ ያ ነው የሚያስጨንቀው። ከዛ ውጭ እኮ የሩታ ጉዳይ እኮ አያስጨንቀውም። አብርሃም የሩታ የጤንነት ጉዳይ የምናምን ጉዳይ አያስጨንቀውም። የሚያስጨንቀው አብርሃም ሩታ ከወንድ ጋር የታየሽ ቀን በቃ አከተመ። የአብርሃም ጉዳይ በቃ እዛ ጋር አንድ አዳምጠኝ። ከዚህ ሀገር አንወጣም ብለህ ነበረ። ከሀገር መውጣትን ከዋሸን አሁን መቆየትክና እዛው ለመቅረትን በምን እርግጠኛ እንሆናለን? እኛ እዚህ ጋር ያለው ህይወት አያሳስብህም? ስለኔ አታስብም? ስለማንም ሰው አታስብም? ስለ ልጅ አታስብም? እንዴ አብርሃም እኔ አንድ ነገር ልንገርሽ አይደል? እኔ እጄ ልቀር አይደለም። በቃ እኔ ለትንሽ ጊዜ ዋናው እኮ መቅረት አይደለም አብርሃም። አሁን አንደኛ የነዚህ ልጆች አንተ የእድሜ ማራዘሚያ ክኒኒ ነህ። በቃ እኔ ምን አይነት በሽታ እንዳያሳስካቸው አላቅም። በቃ ልጆቹ አንተን ካልዋጡ ምንም መሆን አይችሉም። በቃ እድሜያቸው ሊረዝም አይችልም። ህመምተኛ ነው የሚሆኑት። አቅም ነው የሚያጡት። የአንተ መሄድ እዚህ ጋር ላሉት ሰዎች በጣም ኢምፖርታንት ጉዳይ ነው። በቃ ታስፈልጋቸዋለህ። ምክንያቱም እኔ እንጃ በቃ እኔ የማይለቅ በሽታ ሲይዛቸዋል። ምን አይነት በሽታ ሲይዛቸው እንደሆነ እግዚአብሔር ይወቀው። በቃ ያለ አንተ መንቀሳቀስ አይችሉም። ረስተውታል። አሁን እዚህ ጋር ሴትነታቸውን ረስተውታል። እዚህ ጋር መለማመጥ ውስጥ ነው ያሉት። በቃ ሄርሜላ ፉክክር ነው የያዘችው። በጣም ያንተ መሄድ ለሷን እንደሚጎዳት ሳትነግራት በመሄዷ በጣም እንደተጎዳች አይነት ነገር አክት የምታደርገው በቃ እንደከፋት የምትሆነው ሩታ እዚህ ጋር ስላለች ነው። ሩታ እዚህ ጋር ባትኖር ኖሮ ሄርሜላ እንደዚህ አትሆንም። አንተ በእነዚህ ሁለት ሴቶች መካከል ከሆንክ ምን ሊፈጠር እንደሚችል ታውቀዋለህ። ልትቋቋመው የማትችለው ፍቅር፣ እንክብካቤና መውደድ ወይም ፍላጎትን ነው ሊያሳዩ የሚችሉት። ያው ሩታ ብዙም እንደዛ አታደርግም፣ ግን የሄርሜላ ደግሞ ሌላ በሽታ ነው የሚሆንብህ። ሴትን እንድትፈራ ከሀገር ይሄው አሁን ሴትን እንድትፈራ ነው የሚያደርግህ። አንተ አሁን ወደ ሩታ መመለስ ፈርቻለሁ ምናምን ነገር እምነት አሳጥተኛለች ያልከው የሄርሜላ ሁኔታ አስጨንቆ ነው። ገብቼ እሷም እንደ ሄርሜላ ፍቅሯ እንደ ሄርሜላ ቢሆንስ፣ እንክብካቤዋ እንደ ሄርሜላ ቢሆንስ? ምክንያቱም የሄርሜላ እንክብካቤ በጣም ከመጠን በላይ ከመሆኑ የተነሳ ምክንያቱም ሳክስም ነው እንዳትሉት እንደገና እዚህ ጋር ደግሞ ሌላም ነገር ይቀማምሳል። የምርም ነው እንዳትሉት ደግሞ እንክብካቤዋ ምኗ ምናምን ካያችሁት በቃ እንደ አየር መንገድ ሆስተስ ሆነ። በስልጠና ነው የሚመስለው። በቃ ሆስተስ አይታችኋል። ፈገግ ነው የሚሉት። ኦሮሞ ነው፣ ጋምቤላ ነው፣ ምንድነው፣ ኬንያዊ ነው፣ አሜሪካዊ ነው ምናምን የለም። በቃ ሃይማኖቱ ሙስሊም ነው፣ ክርስቲያን ነው፣ ምናምን ኤቲስት ነው፣ ቡዲዝም ነው የለም። በቃ ለሁሉም ነው የሚሉት ካያችሁ ማለት ነው ሆስተሶች። የሄርሜላን ፍቅር ልክ እንደ ሆስተስ ሆኖበታል። ምንም በስልጠና ያመጣችው እንደሆነ ገብቶታል። ስለዚህ ይሄ ነገር ደግሞ ሄዶ አብርሃም ሊደፋው ነው የሚችለው። ስለዚህ የሄርሜላ እንክብካቤና ፍቅርና መውደድ ሄዶ መጨረሻ ላይ አብርሃም የሆነ ነገር ቢያቆም በቃ የሷም ነገር አብሮ ይቆማል። ያ እንደሚፈጠር አውቆታል። ለዛ ነው መራቅ የፈለገው። ልጅቷ እናቴ ራሷ መስተፋቅር ያሰራች እየመሰለኝ ነው።
ካካሆኗ ከምታደርገው ነገር አንጻር ምናምን እንዴ ዳኒ ራሱ እየፈራ ነው። አስቢው ዳኒ ላጤነት በምን ጣሙ እያለ ነው። በቃ እንዲሁ ብቀር ይሻለኛል እንደ አብርሃም በዚህ በኩል የወለደች በዚህ በኩል ደግሞ እኔም መውለድ ፈልጋለሁ በምትል ሴት ተከብቤ እኔም ነገ ከሀገር ካልወጣው ከምል ጥንቅር ብሎ ይቅርብኝ እያለ ነው። የሴቶቹ ሁኔታ ለሴቶች ራሱ እንዲፈሩ እንዲጠነቀቁ ያደርጋል። የአብርሃም ሁኔታ ደግሞ እነ ዳኒ እኛን እንድንፈራ እያደረገን ነው። በቃ ሴቶችን በአይነ ቁራኛ እንድንመለከት እያደረገን ነው። እንዲህ ያለ እንዲቻላል እንዴ ሲጀመር እሺ መጠየቅ የምፈልገውን ነገር ጠይቀኝ። ቶሎ ለምን ዋሸት አስፈለገ አብርሃም? በቃ ለምን ዋሸት አስፈለገ? እዛ ሄጄ ለአንድ ወር እንደምቀመጥ በነግራቸው እነሱም ፈቃደኛ ሆኑም ደስተኛ አይሆኑም። እኔ ደግሞ ለአንድ ወር ሄጄ ለመቀመጥ አይደለም አይውና ካልተመቻቸ ነገሮችን እመጣለሁ። ለስራ አይደለም ሄደው ለምንም ሊሄድ አይደለም ይመስለኝ ማለት ይሄ ሁሉ ሰው ሳያምነው ቀርቶ መሄዱ አስጨንቀው ምናምን እየመሰለኝ አይደለም። ምክንያቱም አብርሃም ያው ታምረኛ ነው። ነገ ምን ሊያመጣ እንደሚችል አይታወቅም። ነገ ሌላ ሴት ጋር ወይም ሌላ ሴት ይዞ እንዳይመጣ ፍራቻም ሊሆን ይችላል። የአብርሃም ነገር አይታወቅም። በነገራችን ላይ እንዴ ባቡጂ ታምረኛ ሰው ነው፣ ታምረኛ ሰው ነው በነገራችን ላይ። ለዛም ያም ስጋት ምናምን ሊሆን ይችላል። ሩታ ታውቀዋለች ባሏን። ያቺ እኮ አልቀመሰችም ገና። ሩታ ላይ ነው እኮ ሴት የተደረበው። ያቺኛዋ ገና ምን ሴት አይ እናቴ ብድ ልብስ ነው የሚደርብብሽ አንቺ ልጅ። ያቺ ገና አልደረሰባትም እኮ። ለዛ እኮ ነው ሩታ እኮ አሁን ዝም ብላ የምታየው ምንም የማትጨቀጭቀው ወይም ደግሞ እንደ ሄርሜላ የማታስመስለው ምናምን ነገር ታውቀዋለች። የባሏን ባህሪ ታውቀዋለች። ከእሷ ጋር ነው እኮ ረጅም ጊዜ ኖረው። ነገ የልጅ ደርቦ ቢመጣስ እንደገና ደግሞ ሌላ እዛ ደግሞ እንደገና ምን ይታወቃል። አብርሃም ሌላም ቦታ የሁለት ልጆች አባት ሊሆን ይችላል። እዛ ልጆቹን ለማየት ሊሆን ይችላል የሚሄደው አይታወቅም። ጠርጥር፣ ዝም ብለህ ጠርጥር። መጠርጠር አይከፋም። በመጀመሪያ ደረጃ ደግሞ አሁን ራሱ ሰዎች ናቸው እረፍት ያስፈልጋል ና ወደኛ ብለው ቪዛ ሁሉ ነገር አስመጥተው ምናምን ሁሉ ነገር የጨረሱልኝ ሰዎች ናቸው። እኔን የሚወደኝ ሰው እኔን የሚፈልገኝ ሰው በህይወት እንድኖርለት የሚፈልጉ ሰዎች ናቸው። ይሄንን እኮ እኔ ተናግሬያለሁ። ይኸው አብርሃም በህይወት እንዲኖር የሚፈልጉ ሰዎች ካሉ መቼም ዝም ብሎ ሰዎች አይደሉም። በሆነ ነገር የተግባባቸው የተዋወቃቸው ሰዎች አይደሉም። ምክንያቱም ያንተ በህይወት መኖር የሚያስፈልጋቸው ወይም በህይወት እንድትኖር የሚፈልጉ እናት አባት አሉ። ከነሱ በላይ ያንተ በህይወት መኖር እኔ እንጃ ሌላ ሰው ከእናትና አባት በላይ ያስጨንቀዋል ብዬ አላስብም። ከሩታ በላይ ያንተ በህይወት መኖር የሚያስጨንቀው ሰው አለ ብዬ አላምንም። ሌላ ሰው እንግዲህ ሌላ ቤተሰብ እንዳይኖር ጋሺ እኔ እድሜ ራሱ እያጠራጠረኝ ነው። አሁን 20 ቤት ምናምን ብያለሁኝና እንግዲህ አስበው ሌላ ቤተሰብ እዛ ሌላ ሚስት ሌላ ልጅ ኖሮ ምናምን ነገር በኋላ እንዳይሆን እንደዚህ ሊያስጨንቃቸው የሚችሉ ምን አይነት ቤተሰብ ምን አይነት ወዳጅ ናቸው? ግራ ገባን እኮ። አይኖ እኛም እኮ ምንም እንድትሆን አንፈልግም። እኛም እንድትኖር እንፈልጋለን በህይወት እዚህ ምድር ላይ እስከ 80 90 120 ዓመት ድረስ። የምሬን ነው ማለት ራስህን ረስተ ሰዎችን ረስተ ዳግም እንደ ሕፃን ልጅ ሆነ 120 ዓመት ላይ ብትሞት ደስ ይለኛል። እኔ አብርሃም እስከ 120 ዓመቱ እስከ 120 በቃ ይበቃል። 120 ዓመት ቢኖር ደስ ይለኛል። ግን አሁን የምትሄድበት ቤተሰብ ምን አይነት ናቸው ነው? አሁን ምን አይነት ናቸው? እቺ ጥያቄ ውስጥ አስገባለች ማለት እንዲህ ባለመሄድ ፓስፖርትህን ብቻ ስለቀሙ ነው እንደዚህ እየተናገርክ ያለው? አብርሃም ማነው በዚህ ልክ እንዲህ እንድትከፋ ያደረገ? አልገባኝም። ሁሉን ነገር ትተህ ለሜዲ ወሰንኩ። ለምንድን ነው ይሄን ያህል ጊዜ የማታውቃቸው ሰዎች ላይ የማታውቀው ሀገር ላይ ከዚህ ባሰ ነገር ውስጥ ማለት ግን ሕፃን ልጅ ቢሆን የሆነ በቃ ቲኔጀር ምናምን ቢሆን ከቤተሰቡ ተለይቶ በእናቱ አዝኖ እንዴት የአርሴናል ማሊያ አትገዥልኝም ብሎ ካልጠፋው ያለ ሕፃን ልጅ ነው የሚመስለው። አብርሃም የት ይሄዳል? የት አሁን አብርሃም እስኪ እናንተ ብትለቁት የት ይሄዳል? እስኪ እንደው ቢበዛ እቺ መከረኛ ዱባይ፣ ከዛ ውጭ እስኪ አብርሃም የት ይሄዳል ብላችሁ ነው እናንተ እንደዚህ የሰጋችሁት? ሲሪየስ የምሬን ነው። የት ይሄዳል አሁን? በዚህ ደረጃማ ተው እንዴ! አይ ዶንት ኖ እኔ እንደ ሉሌ እያያችሁት ነው። የምሬን ነው የምላችሁ። አብርሃምን ይሄን የሚያክል ሰውዬ እንደ ሉሌ እያያችሁት ነው። እስኪ ይሄድና እዩት። ምን እስኪ እንደው እኔ ሄዶ ሊቀር እንደሆነም እስኪ እዩት። እኔ እኮ አሁን አይ ዶንት ኖ አላቅም። ከሩታ ጋር ብቻ እየኖረ ወይ ከሄርሜላ ጋር ብቻ እየኖረ ድንገት ተነስቶ በቃ ለ3 ለ4 ቀን እረፍት ፈልጋለሁ ከሀገር ልወጣ ነው ቢል ሄርሜላ ጋር ከሆነ የነበረው ሄርሜላ ልትጨነቅ ወይም ሩታ ጋር ከነበረ ሩታ ልትጨነቅ ምናምን ትችላለች። ከዛ ውጭ ግን ኤፍሬምም ሩታም ሄርሜላም ዳኒ ምናምን አንድ ላይ ሆናችሁ ምናምን ነገር አትይን እንደዚህ በዚህ አረተው እንዴ ተው እንጂ በቃ ደህና ሆኗል አይደል? አሁን ሰላም ሆኗል ተብሏል አይደል? ለቃቁት እስኪ ይሄድና በቃ ፈታ ልል ነው ካለ ፈታ ብሎ ይምጣ። እኔ መሄዱ ብቻ ሳይሆን መዘዝ ይዞባችሁ እንዳይመጣ የፈራችሁ እየመሰለኝ ነው። የሆነ ስጋት ያለባችሁ ነው የሚመስለው። አብርሃም ሄዶ የሆነ የማይሆን ጣጣ ይዞብን እንዳይመጣ የሚል ፍራቻ ነው ያለባችሁ። አይታወቅም፣ ልጅም ይዞ ሊመጣ ይችላል።
እንዴ ሁሉ ሰው እኮ አንተ እንድትመለስ እየፈለገ ነው አይደል? አንቺ ጤነኛ አይደለም እያልሽ ነው? ዳኒም ቢሆን አንተን ፍለጋ ነው እንጂ አያገባኝም ብሎ ቤት መቀመጥ አቅቶት አይደለም። ገባህ አይደለ? ስላንተ ስለምናስብ ስላንተ ስለምንጨነቅ ነው እዚህ ድረስ የመጣ ነው። ስለዚህ ቢያንስ ስለኛ አስብ። ከኛ ጋር ምንም ቢሆን ጥሩ ጊዜ አሳልፋል አይደል? እንደኛ ለማዳመጥ ሞክር እስቲ አብርሃም። በእግዚአብሔር በጣም የገረመኝ ዛሬ ገና ሁሉም በአንድ ሀሳብ ተስማሙ። ሩታም፣ ኤፍሬምም፣ ዳኒም፣ ሄርሜላም በአንድ ሀሳብ ተስማሙ። ዛሬ ገና አብርሃም እንዳይሄድ በሚል ሀሳብ ዛሬ ገና ለመጀመሪያ ጊዜ በአንድ ሀሳብ ተስማሙ። ይሄ ደስ የሚል ነገር ነው። እችን ራሱ ማየታችን በአንድ ሀሳብ አብርሃምን ለማስቀረት የራሳችሁን ፍላጎት ወደኋላ ጥላችሁ አብርሃም እንዳይሄድ ለአብርሃም አንድ ላይ መጨነቅ፣ አንድ አይነት መጨነቅ ወይም ማሳየታችሁ ይሄ ደስ የሚል ነገር ነው። ተስፋ አለን ማለት ነው። ተስፋ አለን ብዙ ነገር እንደሚለወጥ፣ ብዙ ነገር እየተሻሻለ እንደሚሄድ ተስፋ አለን። ምክንያቱም ይሄ ሁሉ ሳስቡት በአንድ ሀሳብ ተስማምቶ አብርሃምን ከሚሄድበት ለማስቀረት ወደ ቤት ተመለሰለቀ። በፍላጎቴ ከምፈልገው ሰው ጋር ሄዳለሁ ነው አይደለም? ከአንቺም ጋር አይደለም አይደለም? እሺ ከፈለክ ከኔ ጋር ሄደና ስለዚህ ሀሳብ ከማን ጋር ነው? ከአንቺም ጋር አይደለም? ምን ከምፈልገው ሰው ጋር ነው? አረችን ፊት ያት ቆይ እኔ ልገርጣ ግርጣት ማለት አሁን ነው። እቺን ፊት ያት ቆይ ከፈለክ ከኔ ጋር ሄደና ስለዚህ ሀሳብ ከማን ጋር ነው? ከአንቺም ጋር አይደለም? ምን ከምፈልገው ሰው ጋር ነው? እና ማስቀረት ነው ፍላጎታችሁ ወይስ ከእናንተ ጋር እንዲሄድ ነው? እኔ ግራ የገባኝ እሱ ነው። ከኔ ጋር አልሄድም ሲል ኧረ አብርሃም፣ ኧረ ለሰው ስሜት ተጨነቅ አብርሃም። ተው፣ በሁሉም መንገድ የሰው ስሜት ጎድተህ ትችላለህ። ፈልገው ነው አትሄዱ አይደለም አብርሽ። ምናልባት ፍላጎትን ከማንም ጋር አይደለም ከእናንተ ጋር እኔ ከምፈልገው ሰው ኢትዮጵያ ውስጥ ብዙ ጊዜ ከኔ ጋር ስለምትዝናና ብዬ ነው እንጂ ይቅርታ። አቤት ሄርሜላ ግን በዚህ ውስጥ ራሱ ግን ሄርሜላ ተንኮልሽ ማለት ነው። ኢትዮጵያ ውስጥ ከኔ ጋር ብዙ ጊዜ ስለምትዝናና ነው ምናምን ሾርኔ መሆኗ ነው። አሁን እቻ አሽሙድ ናት ሩታ ነካ በነገር ከኔ ጋር ነው ኢትዮጵያ ውስጥ ብዙ ጊዜ የሚዝናናው። ቀጥታ ነገር ያት እንጂ ልጅቷ እኮ አማርኛ ላይ ጎበዝ ናት። ምንም በቀበና ወንዝ አድርገሽ ዞረሽ መናገር አይጠበቅብሽም። ቀጥታ ነገር ያት ይገባታል ሩታ። በነገራችን ላይ ከሄርሜላ ጋር አልሄድም፣ ከሩታ ጋር አልሄድም። ሰው ከማን ጋር ነው? አልነግራችሁም እንደሆነ ሰው ጋር ሄዳለሁ ማለት ከማን ጋር? ከቤተሰብ ጋር ነው የምትሰሩት ወይስ እንደ ሄርሜላ? ከማንም ጋር ሊዳ አያገባሽም መጣችሁ በቃ እንደ ፍላጎት ብቻ አንተ ፓስፖርት ላይ እንደማታገኘው እዛው ግን ዱዳነቱ ይሻለው ነበር። እዛው ዝም ቢል በቃ ታመምኩኝ እንዳለው በዛው ጸጥ ብሎ ቢቀጥል ቢድን ራሱ በቃ አልዳንኩም ብሎ እዛው ቢቀጥል ይሻለ ነበር። ይሄው ድኛለው አልክ እናቴ ሊበሉ ነው። በቃ ምንም ማድረግ አይቻልም። በቃ ሄርሜላ አትፈታ ነገሩ። ታመህም አልሰማችህም። በነገራችን ላይ በአብርሃም መታመም ከሩታ በላይ ሄርሜላ ናት ያላመነችው። ያኔ ሁኔታዎችን ካያችሁ ፌንት የበላ ሰው ጋር ቆማ እንዴት ስትለፈልፍ እንደነበር አላያችሁ? ታሟል ለሚላት ታሟል እየተባለች እሷ ራሱ እያለች በራሱ ምንም አያደርግም ምንም የሚያስታውሰው ነገር የለም እየተባለች እንዲነበርኩ እንዲያሳልፈን ነበርኩ እኔ እኮ ወድሃለሁ እኮ አንተም ትወደኛለህ እኮ እያለች ልጁን ሰላሙን ስትነሳው ነበረ። ተሽሎኛል ብሎ መጥቶ ጭራሽ ብሶባት ነው የተገኘችው እየመሰለኝ ያለው እኔ ከሩታ ሳይሆን ሩታ ምንም ስጋት አይደለችም ለሱ ምንም ሰላሙን የነሳችው ነገር የለም። ከሄርሜላ መሸሽ ነው የፈለገው። ከሄርሜላ መሸሽ ባይፈልግ አብርሃም እንደዛ አይሆንም። ምክንያቱም ልጅቷን በብዙ መንገድ ቅድም እንዳልኳችሁ ከሱ ሊያስርቃት ወይም ደግሞ በቃ በአብርሃም ተናዳ ጠልታው ራሱ ከሱ እንድትርቅ ሊያደርጋት የሚችል ነገር በጣም ብዙ ነገር አድርጓል አብርሃም በሄርሜላ ላይ። ሄርሜላ ግን ማለት ነው ምንም በቃ ከአብርሃም ውጭ አይታያትም ማለት እኔ እንዴት አስደስተሃት ነው ማለት ያው አስደስተሃት ስል እናንተ ባለጌ ሌላ ነገር አታስቡ። ያው ከሀገር ይወጡ ምናምን የለ የት አዝናንታ አስደስተሃት ነው ለማለት ነው። ምን አመስብር ነው እንዴ? ለምንድን ነው እንዳጉል እንትን የሚያደርጋችሁ? አብርሃም ስታወራ ነገሮችን ጥቅልል አድርጋ አታውራ እያልኩ ያለው አጉል አፍቃሪ ምናምን እኔን እንዳታካትተኝ። ከመታካትታትን ከፈለክ እሷን አካተት ታይልኝ አብርሃም ያው በሰበቡ በሁለት ሴት መፈቀርህን መናገር ራሱ ነገሩ አትናገርም። ምን ግልጽ የሆነ ነገር ነው። ያው እኔ የበሩታዬ መጨከን ስለማልችል ነው። ግን አጉል አፍቃሪ ሲባል ለምን ሄርሜላ እንደዚህ እንድትሆኝ እንደሚያደርግሽ አላውቅም። ነገረሽ እኮ አጉል አፍቃሪ ማለት ያው አታፈቅሪኝም ነው እንግዲህ ምንም ማድረግ አይቻልም።
ይኸው አሁንም እየነገረች ነው። በብዙ መንገድ ይነግርሻል። እንግዲህ ምንም ማድረግ አይቻልም። እኔ ቻሌንጅ እየመሰለኝ ነው። ኦዲየንሶችሽ፣ የሚወዱሽ የሚከተሉሽ ሰዎች ብቻ አለንልሽ የሚሉ ሰዎች ቻሌንጅ አዘጋጅተውልሽ ነው። አብርሃምን በእጅሽ ካስገባሽ ይሄን እናደርግልሻለን ወይም አብርሃምን ወደ አንቺ ከመለስሽው ይሄን እናደርግልሻለን ተብለሽ ካልሆነ በስተቀር እኔ እንጃ ሄርሜላ እንደዚህ ግግም እንድትይ የሚያደርግሽ ምን አብርሃም እዚህ ሰለቸኝ ጭቅጭቅ ነው። ሰማኝ አብርሃም ቆይ እንደዚህ ያለ ተረጋጋ። ሁላችሁ እናንተ ውጤት ነው የገባችሁ አይደል? እኮ ሁለታችሁ በምታደርጉት ነገር ነው ልጁ ሰላም ያጣው። ሩታ ገባሽ አይደል? ማን እንደሚያስፈልገው ራሱ ይወስን። በቃ ለምን ለራሱ አንተ ሁለትም ሲጀመር ማን እንደሚያስፈልገው ግልጽ እኮ ኤፍሬም ታውቃለህ አይደል? እነዚህ ጋር ሆነ እሷ ትቀመጥ ምናምን ብለህ ነው ኤፍሬም አንተ እኮ ነፃ ብለህ ስለሳው እንደሆነ በደንብ አድርገህ ታውቃለህ እኮ ምን ታስይሳይ። አይ ምን እንደሚሻለን እንጃ። እንግዲህ በሁለት ሴቶች እንደዚህ እኔ ግራ ገባኝ እኮ። መርጦ ራሱ ቢመጣ ምን ሴንስ እንደሚሰጣችሁ ራሱ ግራ ገባኝ። አሁን እኔ ያኔ ወደ ሩታ ይመለስ ምናምን እል ነበር፣ ግን አሁን ከሚሆኑትና ከሚፈጠረው ነገር አንጻር ሳይ አንድ ሰው አፍቅሮ መሰለኝ ወዶ መሰለኝ መርጦ ከአንቺ እስኪ ዙሪ ያንቺ አሪፍ ነው፣ እስኪ ያንቺ ምንም አይደለም፣ ያንቺ ትሻኛለሽ እንዲል ነው። እንደዚህ አይነት መመረጥ ነው የፈለጋችሁት። መምረጥ እንዴት ነው? ቀለበት አደረገልኝ፣ ያገባኛል፣ አስረግዞኛል ብዙ ነገር የምትዩ ሄርሜላ እንደገና መመረጥ ውስጥ አይከብድም? እንደዛ አይከብድም ማለት እዛ ምርጫ ውስጥ ድጋሚ መግባት እንዴ? ሩታዬ እኔ አርፈሽ ብትቀመጭ ደስ ይለኛል። በቃ ይሄን ነገር ብትፈጪው በቃ ይዝናና፣ እንደፈለገ ይሁን። ከመጣ መጣ፣ ካልመጣ እንግዲህ የራሱ ጉዳይ ብለሽ ብታይ ነው የሚሻለው። ትልቅ ሰው ነው መቼም፣ ሕፃን ልጅ አይደለም። አሁን እናንተ አብርሃምን እንደ ሕፃን ልጅ ነው እያሳያችሁን ያላችሁት። በራሱ ምንም ነገር ማድረግ የማይችል ክፉ ደግ የማያውቅ በቃ ከቤት ወጥቶ የማያውቅ ሕፃን ልጅ ነው እያሳያችሁን ያላችሁት። እንደዛ ካልሆነ ተውት፣ ለራሱ ፍላጎት በቃ እሱ የፈለገውን ያርግ። እንግዲህ ጨው ለራስህ ስትል ጣፍጥ ነው፣ ምንም ማድረግ አይቻልም። እንግዲህ ካልሆነ ድንጋይ ነው ብሎ ይረግጧል ይባል የለ። በቃ ማንኛውም ይመቻችሁ፣ ወዳችኋል።